በሳምንቱ የአሜሪካው ፕሬዝዳንት የዶናልድ ትራምፕ የኤዥያ ጉብኝት ትኩረት ስቦ የቆየ ጉዳይ ነበር። ፕሬዝዳንቱ በ6 ቀናት የእስያ ሀገራት ጉብኝታቸው በኢንዶኔዥያ የተካሄደውን የአሲያን ሰሚት ወይም የደቡብ ምስራቅ ኤዥያ ሀገራት ጉባኤ ላይ ድንገት ተከስተዋል። ቀጠሉና በደቡብ ኮሪያ የተካሄደውን የኤስያ ፓሲፊክ ሀገራት የኢኮኖሚ ፎረም አፔክ ላይ እንዲሁ ድንገት ብቅ ብለዋል። ፕሬዝዳንቱ ከዓለም አቀፍ የንግድ ዋነኛ ተቀናቃኛቸው የቻይናው ፕሬዝዳንት ሺ ጂንፒንግ ጋርም ተገናኝተው ለሁለቱም ሀገሮች የሚጠቅም የንግድ ድርድርና ስምምነት አስረው ተመልሰዋል። ፕሬዝዳንቱ በመላው ዓለም በወጪ ምርቶች ንግድ ላይ በጣሉት ከባድ ታሪፍ ምክንያት ከኤስያ ሀገራት ጋር የንግድ ውዝግብ ውስጥ ገብተው ባሉበት ሁኔታ በየጉባኤያቸውና ፎረሞቻቸው ላይ ተገኝተው የንግድ ድርድር ለማድረግና አዋጭ ስምምነት ላይ ለመድረስ የፈለጉ ይመስላል። ከጃፓን፣ ከደቡብ ኮሪያ፣ ከማሌዚያና ከቻይና ጋር በጣሉት ከባድ ታሪፍ ዙሪያ ድርድር በማድረግ የታሪፍ ቀረጡን ዝቅ ለማድረግ ተስማምተዋል። ፕሬዝዳንት ዶናልድ ትራምፕ የጦር መሳሪያ ጦርነት ግድ ካልሆነባቸው በስተቀር አይወዱም፣ የንግድ ጦርነት ይመርጣሉ ይባላል። ከጆ ባይደን በፊት በነበረው አስተዳደራቸውም በመላው ዓለም በቅጽበት ጦርነት የቀነሰበት 4 ዓመታት እንደነበሩ ታዛቢዎች ይመሰክራሉ። እንደ ጆ ባይደን አስተዳደር ትራምፕ በሀገሮች ጉዳይ ጣልቃ በመግባት አንጃውንም መራሄ መንግሥቱንም በመደገፍ የመሳሪያ ሽያጭና ሀገራትን በጦርነት በማዳከም አስገድዶ ፖሊሲ የመጫን ስትራቴጂን ወይም ስልትን አይከተሉም ይባልላቸዋል። በቀጠናዊ ከባቢያዊ ጸጋዎችና ሀብቶች ላይ ያተኩራሉ። ከዚያም አልፎ በንግድ ወይም በገበያ ውድድርና ግድድር አሸናፊ ለመውጣትና የተሻለ ስምምነት ለማሰር አሁን በአዲሱ አስተዳደራቸውም እየታተሩ መሆኑን በመላው ዓለም ወደ አሜሪካ በሚገቡ ምርቶች ላይ የጣሉትን ታሪፍና ሌሎች የኢኮኖሚና የንግድ እርምጃዎችን በማንሳት ያጠይቃሉ። የሆነ ሆኖ ትራምፕ የጣሉት ታሪፍ አትራፊም ይሁን አክሳሪ ገና ወደፊት የሚታወቅ ነው ይባላል። ከቻይና ጋር ጭምር የንግድ ድርድርና ስምምነት ለማሰር ወደ ኤዥያ ሀገራት ማቅናታቸውም የዚሁ እርግጠኛ ያለመሆን ውጤት መሆኑን የሚናገሩ ተንታኞች አሉ። ጤና ይስጥልኝ። ሳምንታዊ የዳሳ ዝግጅታችን በዚሁ ጉዳይ ላይ ያጠነጥናል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። ከታላላቆቹ የዓለም አቀፍ የንግድ ብሎኮች ውስጥ ዋነኞቹ ፈጣን አዳጊ በሆኑ የእስያ ሀገራት ስብስቦች ውስጥ የሚገኘው ነው። ብሪክስን ጨምሮ የተለያዩ ቀጠናዊ ፎረሞችና ቡድኖች አሉበት። የአሲያን ሰሚት ወይም የደቡብ ምስራቅ እስያ ሀገሮቹ ባለ 10 ሀገሮች ስብስብ አንዱ ነው። የእስያ ፓሲፊክ ሀገሮች የኢኮኖሚ ፎረም ወይም አፔክ ሌላው ነው። ሌሎችም ስብስቦች አሉ። እነዚህ ፎረሞችና ጉባኤዎች በድምር ሀገራቱ ከፍተኛ ቁጥር ያለው ሕዝብ የሚመሩ፣ የዓለምን ከፍተኛ ሀብት የሚያንቀሳቅሱ፣ ከፍተኛ የንግድ ትስስርና የምርት ልውውጥ የሚገለባበጥባቸው ቀጠናዎች ናቸው። የኢኮኖሚ ምሁራን የቀድሞዎቹን የቡድን 7 በኢንዱስትሪ የበለጸጉ ሀገራትን በንግድ መጠናቸው ወይም ትሬድ ቮሊዩም እየበለጡ መምጣታቸውን ይናገራሉ። ፕሬዝዳንት ትራምፕ ይህን ከፍተኛ ዓለም አቀፍ አቅምና ግዙፍ የሆነ መጠን በሚገባ ያሸተቱ ይመስላል። ከፍተኛ የጉልበት ብዛት፣ ከፍተኛ የምርት ብዛት፣ ከፍተኛ የሀገራዊ ጥሬ ሀብት ወይም ማዕድንና ዘይት ክምችት፣ ከፍተኛ የቴክኖሎጂ እመርታና እድገት፣ ከፍተኛ የንግድ ትስስር የእስያ ቀጠና ቁልፍ ቦታ እየሆነ መምጣቱ ይነገርለታል። የደቡብ ምስራቅ እስያ ሀገሮች ኅብረት ከ10 ሀገራት የተውጣጡ እንደ አውሮፓውያን አቆጣጠር በ1967 ከ50 ዓመታት በፊት የተመሠረተ ከፍተኛ ሀብት፣ የሰው ኃይል፣ የባሕርና የምድር ጸጋ ያለበት ምስራቃውያኑም ምዕራባውያኑም ዓይናቸውን ጥለው የሚሻሙበት ብሎክ ነው። ፕሬዝዳንት ትራምፕ እዚህ ጉባኤ ላይ ነው በድንገት ከውጭ ጉዳይ ሚኒስትራቸው ማርኮ ሮቢዮ ጋር የተከሰቱት። በአሁኑ በማሌዥያ የተካሄደው የደቡብ ምስራቅ እስያ ሀገሮቹ ጉባኤ ፕሬዝዳንት ትራምፕ በጣሉት ዓለም ወረር የንግድ ታሪፍና ቀረጥ ቅሬታና የጎሸ ስሜት ላይ ሆኖ የተካሄደ ነበር። በእስያ ለአንድ ሳምንት ጉብኝት ለማድረግ አቅደው የተነሱት ፕሬዝዳንት ትራምፕ
የመጀመሪያ መዳረሻቸው የኳላላምፑሩ የአሲያን ሰሚት ወይም የደቡብ ምስራቅ እስያ ጉባኤ ላይ መገኘት ሆኗል። ተንታኞች በሁለት መንገድ ተመልክተውታል። አንድም ፕሬዝዳንቱ በታሪፍ ጫናው ሰበብ ከሌሎች ሀገሮች ጋር እንዳደረጉት ሁሉ አስገዳጅ የንግድ ስምምነቱን ላላጠበቅ በማድረግ ሀገራዊ ፍላጎታቸውን ማሟላት ነው ዓላማው ይሏቸዋል። የእስያን ሀገሮቹ ጉባኤም በትራምፕ ታሪፍ ተቃውሞ በአንድ ላይ ሊወስኑ የሚችሉት ጉዳይ ደግሞ ገና አይታወቅም። በገቢ ወጪ ንግድ ታሪፍ ጠበቅ ላላ የንግድ ታክቲኩ ሀገሮቹን ለማለዘብ ነው ጉብኝቱ የተሰናዳው ተብሏል። አሜሪካንን አግልለው በንግድና ኢንቨስትመንት ትብብሩ ከተባበሩ አደጋ አለዋ ለሁለቱም ወገኖች። የአብዛኞቹ የደቡብ ምስራቅ እስያ ሀገሮች ብሎክ ኢኮኖሚያቸው በውጭ ንግድ ላይ የተመሠረተና ከፍተኛ ገበያቸው የሆነችው ደግሞ አሜሪካ ራሷ ናት። ይህንኑ የመደራደሪያ ጉልበት ወይም ሌቨሬጅ በመጠቀም ፕሬዝዳንቱ የተሻለ የንግድ ስምምነት ለማሰር ሊጠቀሙበት ይችላሉ ነው አንዱ ትንታኔ። እዚህ ውስጥ ካምቦዲያ፣ ማሌዥያ፣ ታይላንድ፣ ቪየትናምም ይጠቀሳሉ። በገፍ ወደ አሜሪካ ምርቶቻቸውን የሚልኩ ሀገሮች ናቸው። በሌላ በኩል የፕሬዝደንቱ ጉብኝት በካምቦዲያና በታይላንድ መካከል ያለውን ፖለቲካዊ ውዝግብና ግጭት ለመፍታት አደራድረው ያሰሩት የሰላም ስምምነት የውለታ ዋጋውን ለመሰብሰብ ወይም ክሬዲቱን ለመውሰድም በማሰብ ነው ወደ ማሌዥያ በድንገት ብቅ ያሉትም የሚሏቸው አሉ። የዓለም የሰላም ሻምፒዮና በመሆን የኖቤል ሽልማትን ይጠብቃሉ የሚባሉት ፕሬዝደንት ትራምፕ ይኸው ስምምነት አንዱ ነጥብ ማስቆጠሪያ አድርገው ሊጠቀሙበት ነው ኳላላምፑር የተገኙት ነው ትንታኔው። የአሲያን ጉባኤው የልዕለ ኃያላኑም መወዳደሪያም ነበረ። በዚህ ዓመቱ ጉባኤ ከፕሬዝዳንት ትራምፕ ሌላ የቻይና መሪዎች፣ የአውሮፓ ካውንስል ባለሥልጣናት፣ የካናዳ፣ የብራዚልና የደቡብ አፍሪካ መሪዎችም ተካፍለውበታል። ይኸው ጉዳይ ታዛቢዎች የጉባኤውን የአባል ሀገራቱን አስፈላጊነት፣ መወዳደሪያነት ያሳያል እያሉ ነው። በእስያ ሀገሮቹ ጉባኤ አንዱ ሀገር በሌላው የፖለቲካ ጉዳይ ጣልቃ ያለመግባት መርህ በመከተላቸው ምክንያት በማይናማርና በአንዳንድ አካባቢዎች ግጭት ለማስቆም ያልቻለ ቢሆንም ግጭቱም እያለ ኢኮኖሚያዊ እድገትን ለማስመዝገብ ግን በተቀረጸው የንግድ ትብብር ኢኒሼቲቭ ወይም ስርዓት ምክንያት ብሎኩ ከፍተኛ ውጤት በየሀገሮቹ ማስመዝገቡ ይታወቃል። ብሔራዊ ጸጋቸው ደግሞ ተዝቆ የሚያልቅ አይደለም፣ ከውቅያኖሱም ከምድሩም። ወዲያው ፕሬዝዳንት ትራምፕና ውጭ ጉዳይ ሚኒስትር ሩቢዮ ከማሌዥያ ወደ ጃፓን እንደበረሩ በአሲያን ጉባኤው የተገኙት የቻይና፣ የጃፓን፣ የደቡብ ኮሪያና የብራዚል ከፍተኛ አመራሮች ወዲያው ተተክተዋል። የቻይናው ጠቅላይ ሚኒስትር ሊ ኪያንግ እንዳሉት ሁሉም ወገኖች ነፃ የንግድ ዝውውር ዓለም አቀፍ ቋሚ ሕጉን እንዲያከብሩና የንግድ መከላከል ወይም ጥበቃን ፕሮቴክሽኒዝም ይሉታል እንዲቃወሙ ጥሪ አቅርበዋል። ታዛቢዎች ፕሮቴክሽኒዝም ቻይና የትራምፕን የታሪፍ ቀረጥ የምትጠራበት ሌላ ስሙ ነው ይሉታል። ጠቅላይ ሚኒስትር ኪያንግ እንዳሉት በቀጠናው ጥሩ የንግድ ትስስርና የጋራ የንግድ ጠንካራ ግንኙነት ከመፍጠር ባሻገር የቀጠናውን ሰላም ማስጠበቅም አስፈላጊ ነው። ለጥሩ የንግድ ግንኙነት ሰላም ዋና መሠረት ስለሆነ ብለዋል። የንግድ ግንኙነት ማጠናከርና ቀጠናዊ የንግድና ኢንቨስትመንት ትስስርን ማጥበቅ ደግሞ እዛው ሳለ አንዱ የሰላም ማስጠበቂያ መሳሪያም ሆኖ ያገለግላል። ነፃ ንግድና የባለ ብዙ ወገን የንግድ ሥርዓትን ማክበርና ማስከበር ስማቸውን እየቀያየሩ የሚመጡ ሁሉንም አይነት የንግድ ጥበቃዎችና ክልከላዎችን እንዲቃወሙ ብሎም ቀጠናዊ ኢኮኖሚያዊ ውህደትን ያለማቋረጥ እንዲያመቻቹ ለአሲያን ሰሚት የቻይናው ጠቅላይ ሚኒስትር ኪያንግ አሳስበዋል። እዚህ ጋር የፕሬዝዳንት ዶናልድ ትራምፕ በአሲያን ሀገሮች ጉባኤው በማሌዥያ መገኘታቸው ፖለቲካዊ ትርጉም ያገኛል። ዞሮ ዞሮ ጉዳዩ ውድድር ስለሆነ ፕሬዝዳንት ትራምፕ አሉ ከደቡብ ምስራቅ እስያ ሀገሮች ጋር አሜሪካ 100% ከእናንተ ጋር ከጎናችሁ ነን፣ ለበርካታ ትውልዶች ያክል ጠንካራ የንግድ አጋር ነበርን፣ ወደፊትም እንሆናለን ብለዋል። ትራምፕ በካምቦዲያ፣ ማሌዥያ፣ ታይላንድና ቪየትናም ላይም ጠንከር ያለ የውጭ የንግድ ታሪፍ ቀረጥ ቢጥሉም ለአንዳንዶቹ
የኤክስፖርት ምርቶች የታክስ ነፃ ስርዓት እንደሚከተሉም በመግለጽ ተስፋ ሰጥተዋቸዋል። የውድድሩ አካል መሆኑ ነው። የፖለቲካ ልዩነት ያላቸውና ከምዕራባውያኑ ጎራ ናቸው የሚባሉት ጃፓንና ደቡብ ኮሪያን ጨምሮ በዚህ በአሲያን ሀገሮች የንግድ ትስስር ውስጥ ያልገባና ያልሰጠመ የለም። የፕሬዝደንት ትራምፕ የኤዥያ ሀገራት ጉብኝትም ከዚህ ስጋት የመነጨ እንደሚሆን ይገመታል። አሜሪካና ደቡብ ኮሪያ ፕሬዝደንቶቻቸው ከተወያዩ በኋላ ሰፋ ያለ የንግድ ስምምነት ማሰራቸው ተናግሯል። ፕሬዝዳንት ትራምፕ በደቡብ ኮሪያ ላይ ጥለውት የነበረውን የውጭ ምርቶች የ25 በመቶ ታሪፍ ወደ 15 በመቶ ዝቅ አድርገዋል። በዚህ ልዋጭ ደግሞ ደቡብ ኮሪያ በአሜሪካ ውስጥ የ350 ቢሊዮን ዶላር ኢንቨስትመንት እንድትፈጽም አድርገዋል። ይህም የ200 ቢሊዮን ዶላር ኢንቨስትመንት በካሽ ወይም በገንዘብ ሲሆን የ150 ቢሊዮን ዶላር ኢንቨስትመንት ደግሞ ደቡብ ኮሪያውያኑ እጅግ የሰለጠኑበትና የተራቀቁበትን በመርከብ ግንባታ ላይ የሚውል ነው። ከዚህ ሌላ ከአሜሪካ የ100 ቢሊዮን ዶላር ፈሳሽ ጋዝ ግዥም ትፈጽማለች። ደቡብ ኮሪያ አሜሪካ ከደቡብ ኮሪያ ጋር ከአሁን በፊት ያልነበረ የደቡብ ኮሪያ ወጪ ምርቶች ላይ 15 በመቶ ታሪፍ ከማግኘቷም ሌላ ተጨማሪ ኢንቨስትመንቶችን በአይነትና በካሽ አግኝታለች ማለት ነው። ለትራምፕ ጥሩ የንግድ ድርድርና ውጤት ይመስላል። ቀደም ሲል አሜሪካና ደቡብ ኮሪያ ቁልፍ ታሪካዊ አጋሮች የነበሩ ቢሆንም አሁን ነገሮች እየተሸረሸሩ መምጣታቸው ይነገራል። በተለይ ከትራምፕ አስተዳደር ወዲህ በሕገወጥ ስደተኝነት በመቶዎች የሚቆጠሩ ደቡብ ኮሪያውያን ከታሰሩ ወዲህ በሀገራቱ መካከል መሸካከር ሰፍኖ ቆይቷል። በኋላም የታሪፍ ጫናው ደግሞ ግንኙነቱን የባሰ አበላሽቶት ቆይቷል። ይሄ ደቡብ ኮሪያን ወደ ምስራቃውያኑ ጎራ እየገፋት መምጣቱ አሜሪካንን ሳያሳስባት አልቀረም። የአሁኑ ጉብኝትና የንግድ ስምምነትም ይህንኑ የተመታ የግንኙነት ሰንበር ለማከምና ለማሻሸት እንደሆነ ይነገራል። ደቡብ ኮሪያም የአሜሪካንን ሰፊ ገበያ ከነበራቸው ጥብቅ ግንኙነት አንጻር ዋነኛ የኢኮኖሚዋና የሀገራዊ ገበያዋ አውድ እንዲሆን ትጠብቃለች፣ እንዲሆንም ትፈልጋለች። ይህን ሰፊና በተጠየቀው ዋጋ የሚያስገባ ገበያ ትፈልገዋለች። ኩባንያዎቹ በርከት ያለ የደቡብ ኮሪያን ምርቶች የሚያስገቡ ናቸው። ለዚህም ይመስላል በኢንቨስትመንት ለውጥ የታሪፍ ጫናው ከ25 በመቶ ወደ 15 በመቶ መውረዱ ለሶልም አስፈላጊ ነው የተባለው። ለዚህም ነው ፕሬዝደንት ትራምፕ በክብረ ዘብ በታጀበና በተሟሟቀ ሁኔታ መንግሥታዊ አቀባበል የተደረገላቸው። ይህም ብቻ አይደለም፣ የወርቅ ዘውድም የሀገሪቱ ከፍተኛ የተከበረ ስጦታም ተበርክቶላቸዋል። ሶልና ዋሽንግተን በጋራ የተስማሙ በሚመስል መንገድ በኮሪያ ልሳነ ምድር ላበረከቱት የሰላም አስተዋጽኦ በሚል የአሜሪካ ፕሬዝደንት ሆኖ እስከ ዛሬ ያላገኘው የመጀመሪያውን ብሔራዊ የክብር ሜዳሊያ ሽልማትም ዶናልድ ትራምፕ ለመጀመሪያ ጊዜ ተበርክቶላቸዋል። ይሄ ደግሞ ለኖቤላቸው የሚያግዛቸው ይሆናል። ሰውየው የዋዛ አይደሉም። ለሀገራዊ ንግዳቸውም ለግለሰባዊ ዝናቸውም መስራት ያውቁበታል። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ጋር ለመገናኘት ፍላጎት እንደነበራቸውና ቲማቸው ግን በሚገባ ቀጠሮ እንዳላስያዘና የጊዜ መጣበብ እንደገጠማቸው ትራምፕ ቢያሳውቁም ሰሜን ኮሪያ ግን የሚሳኤል ሙከራ በማድረግ ምላሽ ሰጥታለች። ስለ ሚሳኤል ሙከራው ትራምፕ ያሉት ነገር ባይኖርም በሰሜንና ደቡብ ኮሪያ መካከል ያለውን ውጥረት በሰላም ለመፍታት ማድረግ የሚችሉትን ሁሉ እንደሚፈጽሙ በተደጋጋሚ ተናግረዋል። ከፕሬዝዳንት ኪም ጆንግ ኡን ጋር የወትሮውን የመሰዳደብና የማንጓጠጥ ፖለቲካዊ አካሄድ መድገም የፈለጉ አይመስልም። በጃፓን ባደረጉት ጉብኝትም ፕሬዝዳንት ትራምፕ ከቶኪዮ ጋር ብርቅዬ የምድር ማዕድናትን በጋራ በሚያለሙበት መንገድ ላይ ስምምነት አስረዋል። ቀደም ሲል የተወሰነው ከጃፓን ወደ አሜሪካ በሚገቡ ምርቶች ላይም የ15 በመቶ ታሪፍ መስማማታቸው ደግሞ ይታወቃል።
ፕሬዝዳንት ዶናልድ ትራምፕ በርካታ የተሳኩ ስምምነቶችን በተለይም የብርቅዬ የምድር ማዕድናት ስምምነቶችን ከጃፓን፣ ማሌዥያ፣ ታይላንድ፣ ቪየትናምና ካምቦዲያ ጋር በመጠንና በአይነት የተለያዩ ማዕድናት ላይ ስምምነት አስረዋል። ይህም ከቻይና ጋር ካደረጉት ስምምነት በፊት እንዲያግዛቸው የተጠቀሙበት ነበር። ታዛቢዎች እንደሚሉት ግን የቻይና የምድር ብርቅዬ ማዕድናት በመጠንና በአይነት ፕሮሰስ የተደረጉ ወይም የተጣሩ ከመሆናቸው ጋር ተያይዞ ከሌሎች ሀገራት ጋር የሚነጻጸሩ አይደሉም። የብርቅዬ ማዕድናት ጉዳይ አሜሪካና ቻይናን የገቡበትን የንግድ ግጭት ውስጥ የቤጂንግ ጠንካራ የማዘዣ ጣቢያ ነው ይባላል። በንግድ ጦርነቱ ጠንካራ ምሽጓ ነው ይባልላታል። ከስማርት ስልኮች እስከ የጦር አውሮፕላኖች መፈብረኪያ፣ ከጦር መሳሪያ ግንባታ እስከ ኤሌክትሪክ ተሽከርካሪና ባትሪ ማምረቻ ድረስ ዘመኑን የዋጁ ምርቶችን ለማውጣት የቻይና ብርቅዬ የምድር ማዕድናት እጅግ አስፈላጊ ናቸው። ቻይና ላይ የሚደረገው የትራምፕ አስተዳደር የታሪፍ ጫና መልሶ አሜሪካንን የሚጎዳ ወይም ካውንተር ፕሮዳክቲቭ ውጤት አለው ትላለች የቢቢሲ ተንታኝ የሆነችው ራውዳ ሆንግ። የምድር ማዕድናቱ የዘመኑን የተራቀቁ ምርቶች ለማውጣት ለመፈብረክ እጅግ ወሳኝ ናቸው። የቻይና ብርቅዬ የምድር ማዕድናት ተፈጥሮ ራሱ ያዳላላት እስኪመስል ድረስ በከፍተኛ መጠንና አይነት ተሰባስበው ይገኛሉ። የኤሌክትሪክ ተሽከርካሪ፣ ኮምፒውተር፣ ሃርድ ድራይቭ፣ የቴሌቪዥን ስክሪን፣ የጄት ሞተሮች፣ የኤሌክትሮኒክስና የጦር መሳሪያዎች ፋብሪካ ዋነኛ አስኳል አካላት ናቸው። እነዚህ ብርቅዬ የምድር ማዕድናት ባልተለመደ ሁኔታ በቻይና ማዕድናቱ ከሌላ ሳይቀላቀሉ ንጹሕ ሆነው ከመገኘታቸውም በላይ ከአፈር ውስጥ ፈልቅቆ ለማውጣት አደገኛና መርዛማ ስለሆኑ አይሞከሩም። ቻይና አውጥታም ኤክስትራክት አድርጋም አጽድታም ኢንፒውር ፎርም በብዛት ይዘዋለች። ቤጂንግ ብርቅዬ ማዕድናቱን በማውጣትም ሆነ በማጣራት በብቸኝነት ስለያዘችው፣ በሞኖፖሊ ስለተቆጣጠረችው፣ ይሄ ማለት የአቅርቦት ሰንሰለቱን ተቆጣጥረዋለች፣ ብሎም የትኞቹ ሀገሮች ብርቅዬ ማዕድናቱን ማግኘት እንዳለባቸውና እንደሌለባቸው የመወሰን አቅም አላት ማለት ነው። ይሄ ለአሜሪካ የማይገፋ ተራራ ነው የሆነባት። ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር መገናኘታቸውና ስምምነት ማሰራቸው እጅግ ጠቃሚ እርምጃ የሚሆነውም ለዚሁ ነው። ስምምነቱ ታሪካዊና ስር ነቀል ወይም ብሬክስሩ ያደረገውም የሁለቱን የዓለም ግዙፋን ኢኮኖሚዎች የታሪፍና የአጸፋ ታሪፍ እንዲሁም የንግድ እገዳና ማዕቀብ በሁለቱ ሀገሮች ብቻ ሳይወሰን የዓለምን ኢኮኖሚም እየጎዳና እያቆሰለ የመጣ በመሆኑ ነው። ትራምፕና ሺ ባደረጉት ስምምነት መሠረት በቻይና ወጪ ምርቶች ላይ የተጣለው ታሪፍ ይቀንሳል። አሜሪካም ብርቅዬ የምድር ማዕድናቱን የምታገኝበት መንገድ ይመቻቻል። የአሜሪካ ለኤአይ ግንባታ የሚውሉ ቺፕሶችን እንድታገኝ ቻይና ገድባ መቆየቷንም ታነሳለች። አስደናቂ ስብሰባ፣ ግንባር ቀደም የሆኑ የንግድ እክሎችን የሚያስወግድ ስምምነት ይታሰራል ቢባልም አሁንም ደግሞ ዘላቂነቱ አጠራጣሪ እንደሆነ መሰጋቱ ደግሞ አልቀረም። የኢንቨስትመንት ተንታኝ የሆነው ጃሰን ቤድፎርድ እንደሚለው በዚህ ስምምነት ሁለቱም ወገኖች ያሳኳቸው ነገሮች ቢኖሩም ይህም እጅግ ጠቃሚና አስፈላጊ ቢሆንም ሁለቱም በተለያዩ የድርድር ቁመናና ጉልበት የመጡ መሆናቸውን ይናገራል። ቤጂንግ ወደ ውድድሩ ጠንካራ የመወዳደሪያ ክንድ ይዛ እንደመጣች የሚናገረው አሜሪካዊው ጃሰን እጅግ በጣም ውድ የሆነው የወደፊቱ ዘመን ምርት ማምረቻ የሆነው ማዕድን ለቻይና ስልታዊ የሆነ ከፍታን ሰጥቷታል ይላል። በቴክኖሎጂ እጅግ በቀላሉ የወታደራዊ ቁሳቁሶችና የመከላከያ ስርዓቶች ላይ ማዕድናቱ ያላቸው ቁልፍ ቦታ ለቤጂንግ የበላይነትን አጎናጽፏታል። ቻይና በብርቅዬ ማዕድናቱ ላይ የወሰደችው የውጭ ንግድ እገዳ አሜሪካ ዋነኛ ቅድሚያ የሰጠችው እና ልትፈታም የምትፈልገው ጉዳይ ሳይሆን አይቀርም ይላል። የአሜሪካ የታሪፍ ጫናም ለንጽጽሩ እንጂ በቻይና ላኪ ኩባንያዎች ላይ ከፍተኛ ኪሳራ የጋረጠ እንደነበር እሙን ነው። ስለዚህ ሁለቱም በጉዳት መነካካታቸው ለወደፊቱ ሁለቱም
የበለጠ ከእርምጃ በፊት እንዲያስቡበትና እንዲተሳሰቡ ጥቅሞቻቸውን በማቻቻል ከዜሮ ድምር ስሌት ከሆነው ከመጎዳዳት የንግድ ስልት እንዲታቀቡ ያደርጋቸዋል ብሏል። በአሁኑ ለአንድ ሰዓት ከ50 ደቂቃ የፈጀ የፕሬዝዳንት ሺና የፕሬዝዳንት ትራምፕ ድርድርና ስምምነት ለአንድ ዓመት አሜሪካ በቻይና ወጪ ምርቶች ላይ የጣለችውን የታሪፍ ማዕቀብ ታቆማለች። በምላሹ ቻይና በወጪ ምርቶቿ ላይ በተለይም በምድር ማዕድኗ ላይ የጣለችውን እገዳ ታነሳለች። አሜሪካ በቻይና የባህር የሎጂስቲክስና የመርከብ ግንባታ ኢንዱስትሪ ላይ የምትወስደውን እርምጃ ለአንድ ዓመት ታቋርጣለች። ቻይናም በአሜሪካ ላይ የምትወስደውን የመከላከያ መሳሪያዎች ግንባታ ቁሳቁሶች እገዳ ለተመሳሳይ ጊዜ ታቆማለች ማለት ነው። የቻይና የንግድ ሚኒስቴር እንዳለው ደግሞ እነዚህን ስምምነቶች ውጤታማ በሆነ መንገድ ተግባራዊ ለማድረግ ከዋሽንግተን ጋር በመናበብ ለመስራት እኛ ዝግጁ ነን ብሏል። በኦክስፎርድ ዩኒቨርሲቲ የኢኮኖሚክስ ኃላፊ የሆኑት ሉዊስ ሎ እንዳሉት ደግሞ የዛሬው የዋሽንግተንና የቤጂንግ የንግድ ውይይትና ስምምነት በሁለቱ ልዕለ ኃያላን መካከል የነበረውን መዋቅራዊ የፖለቲካና የኢኮኖሚ ያነከሰ ግንኙነት ለመጠገን ወሳኝ ምዕራፍ ነው ብለዋል። ሴትየዋ እንዳሉት ግን አራቱ ቲዎች የታይዋን ሁኔታ፣ የትራንስፖርት ወይም የማጓጓዣዎች ሁኔታ፣ የቲክቶክ ሁኔታ፣ የቴክኖሎጂ ሁኔታ አሁንም ያልተፈቱና ትኩረት የሚሹ ጉዳዮች ናቸው ብለዋል። የንግድ ስምምነቱንም በትንሹ ለማፍረስ የተቀባበሉ ፈንጂዎች ስለሆኑ በቀላሉ ሁለቱ መሪዎች እንደገና ተነጋግረው ሊፈቷቸው ይገባል ባይ ናቸው። የኢኮኖሚክስ ፕሮፌሰሯ ሉዊስ ሎ እንዳሉት በሳምንቱ አሜሪካ የኤሽያን ትኩረት ስባ ተገኝታለች። የፕሬዝዳንት ትራምፕ የሳምንት ጉብኝትም በማሌዥያ የአሲያን ሰሚት ጀምሮ እስከ ቻይናው ፕሬዝዳንት ሺጂንፒንግ ድረስ ውይይት በማድረግና ስምምነት በማሰር የተጠናቀቀ ነው። ዋነኛው አንኳሩ የተገኘው ድል የዓለም ኢኮኖሚንም የሚነካው የሁለቱ የንግድ ተገዳዳሪዎች የቻይናና የአሜሪካ ስምምነት ነው ተብሏል። ከተሳካና ዘላቂ ከሆነ ለሁለቱ ሀገሮች ብቻ ሳይሆን ለዓለም ኢኮኖሚም የሚያበረክተው ሚና በቀላሉ የሚታይ አይደለም። ግና በቀላሉ ደግሞ ተሰባሪ ወይም ፍራጃይል ነው የሚሉ በጸለምተኝነት ሳይሆን በስጋት የሚያነሱ ተንታኞች አሉ። የሆነ ሆኖ የኤዥያ ቀጠና ጠንካራ የዓለምን ኢኮኖሚ የመወሰን አቅም ያላቸው ስብስቦች ያሉበት እንደሆነ አረጋግጦ ያለፈ ሁነት ነበር። በውድድርም በትብብርም በጤናማ ፉክክርም በጤናማ የጋራ ጥቅም በማረጋገጥም ልዕለ ኃያላኑ ከተስማሙ ውጤቱ ለየሀገሮቻቸው ብቻ ሳይሆን ለዓለም ኢኮኖሚም የሚበጅ ነው። አድማጮች፣ በፕሬዝዳንት ዶናልድ ትራምፕ የኤዥያ ጉብኝት ላይ ያተኮረው የዳሰሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። በያላችሁበት ሰላም።